ሰሞኑን የተላከልኝ አስገራሚና አስፈሪ ቪዲዮ ነው። ከቪዲዮ በፊት ግን ነገ ጥር 7 ስሉስ ቅዱስ የአብርሃሙ ሥላሴ የሚከብሩበት ታላቅ በረከትን የምናገኝበት ታላቅ ቀን ነውና አንድ አጠር ያለ ያሬዳዊ ዜማ ብየላችሁ ቪዲዮውን እናያለን። እንኳን አደረሳችሁ አደረሰን። በፈቃደ አቡረ ተአንገደ በደብረ ብርሃን በድንግልና ንጹህ እግዚአብሔር ወልድ ከንጽሕት ከድንግል ማርያም በንጹህ ድንግልናዋ ተወለደ ማለት ነው። ከዚህ ቀጥዬ የሚጋብዛችሁ ቪዲዮ ግን ያው የሚያሳዝን ነው። ግን ያው ሆኖ የተገኘ ሆኖ ያየ ነው ጉዳይ ስለሆነ እሱን እጋብዛችኋለሁ። አሁን የምታዩት ቪዲዮ በአማራ ክልል ጥራሪ ወንዝ የሚባል አካባቢ የተገኘ ወይም ደግሞ ተቀርጾ የተላከ ቪዲዮ ነው። ይሄ እስኪ መጀመሪያ ቪዲዮ ነው እዩትና ይሄንን በትንሹ ካያችሁ በኋላ ይሄ ነገር ምንድን ነው? የምን ሰው ነው? የምን ህዝብ ነው የምትሉ ካላችሁ ይሄ አሁን ያያችሁት ቦታው ጥራሪ ወንዝ ይባላል። ሰዎቹ ደግሞ ከትግራይ ክልል የመጡ ወታደሮች ናቸው። ወዴት እየሄዱ ነው? የት እየተሻገሩ ነው? ወደ አማራ ክልል ዋግኽምራ ሰቆጣ እየሄዱ ነው። እንግዲህ ክረምት ወቅት ስለነበረ በተደጋጋሚ ቪዲዮ ሰርተናል። ይሄ ቪዲዮ መቼ የተቀረጸ ነው መሰላችሁ? ነሐሴ 27 2014 ላይ የተቀረጸ ቪዲዮ ነው እና አሁን ያያችሁት ህዝብ ከትግራይ ክልል የመጣ ወታደር ነው፣ በውጊያው ሰዓት ማለት ነው። እንግዲህ ምናልባት እግዚአብሔር ረድቷችሁ እግዚአብሔር ጠብቋችሁ ከሞት የተረፋችሁ ወታደሮች ካላችሁ በሰዓቱ እዚህ ውስጥ የነበራችሁ ወታደሮች ካላችሁ ይህንን ቪዲዮ ልታዩትና ልታረጋግጡ ትችላላችሁ። ምናልባትም ካላችሁም በህይወት እዚህ ውስጥ ራሳችሁን ልታዩ ትችላላችሁ። እሺ፣ ከዛ ምንድን የሆነው ነው? አሁን ይሄንን ወንዝ ከተሻገሩ በኋላ የት ነው ያረፉት ነው? መጨረሻ ላይ የት ነው የሄዱት ነው? ይሄንን ወንዝ አቆራርጠው ከተሻገሩና ከሄዱ በኋላ ቀጥታ የደረሱት የት ነው መሰላችሁ? አሁን ቪዲዮ ላሳያችሁ። ቀጥታ እዚህ ቦታ ላይ ነው ያረፉት። ይሄ ቦታ ደግሞ ማን ይባላል መሰላችሁ? ዛሮታ ቅዱስ ሚካኤል ይባላል። እንግዲህ ስለ ዛሮታ ሚካኤል በተደጋጋሚ ቪዲዮ ሰርተናል። ብዙ ነገሮችን ብለናል። እንግዲህ በማስረጃ ተደግፈን ደግሞ ዛሬ ቪዲዮ ስላገኘው
ይሄ ወታደር ነው እንግዲህ ዛሮታ ሚካኤል ቤተክርስቲያን ግቢ ውስጥ ሂዶ የከተመውና ከዛ በኋላ ደግሞ እዛ በከተመ ሰዓት ያን ቦታ ልቀቅ አልለቅም በሚል ቤተክርስቲያኑን የጦስ ዶሮ ያደረጉት ማለት ነው። ቦታውን እዩት። ይኸው ዛሮታ ሚካኤል ማለት ያው እንግዲህ ቪዲዮ ብዙ ጥራት የለውም። ዛው በገጠር ስልክ ነው ደከም ባለ ስልክ ተቀርጾ የተላከልኝ። አካባቢው ግን ቦታው ይሄን ይመስላል። ቤተክርስቲያኑ ሳይፈርስ መጀመሪያ ይሄንን ይመስል ነበር። ያው በትንሹ ይታያል። ያው ዙሪያው እንደዚህ ያለ ነው። ያው ክረምት ስለነበረ አረንጓዴ ነው በሰዓቱ የነበረው አየር ማለት ነው። አሁን ይሄንን ቤተክርስቲያን ከተዋጉበት በኋላ ውጊያው ከቀዘቀዘ በኋላ ወይም ደግሞ ሁለቱም ወታደሮች የመከላከያም የትግራይ ወታደሮችም ቦታውን ለቀው ከወጡ በኋላ ምን ተገኘ የሚለውን ደግሞ አሁን ላሳያችሁ። አሁን የምታዩትን የጥይት ቀለሃ እዛ አካባቢ ያሉ ህዝቦች፣ ካህናት፣ ዲያቆናት ከህዝቡ ጋር ተሰባስበው ይሄንን ቀለም በማዳበሪያ ሙሉ ወልለው በቪዲዮ ቀርጸው ላኩልኝ። ተመልከቱ። ይሄ በትንሹ የተቀረጸው ነው። ይሄ ተተኳሽ የሚባለው ነው። ይሄ ሌላ ግን ያልተቀረጸ ደግሞ ዕቃ ቤት ውስጥ የተቀመጠ በጣም አገር ቀለህ አላሉ። የምን ቀለህ? የጥይት ቀለህ። ምንድነው እሱ? የትግራይ ወታደሮችም መከላከያም ቦታው ላይ ሆኖ ሲታኮሱ እዛ ውስጥ የተጠራቀመው ቀለሃ ማለት ነው። የት? ዛሮታ ሚካኤል ቤተክርስቲያን ውስጥ። ይሄ ተተኳሽ የሚባለው ነው። ይሄኛው አዎ፣ አሳዛኝ ነው። እንግዲህ እንደዚህ ያለውን ቪዲዮ ወደ እናንተ ማምጣት እጅግ ከባድ ሊሆን ይችላል። ግን ምንድነው ቦታው ላይ የሆነውን እውነታ እንድታውቁ ስለፈለግን ነው፣ እንድታዩ ስለፈለግን ነው። እንግዲህ ይሄንን ቪዲዮ ከትግራይ በኩልም ያላችሁ ልጆች፣ የትግራይ ተወላጆችም የትኛውም የኢትዮጵያ ሕዝብ ይህንን ቪዲዮ ማየት መረዳት ይችላል። ያ ቤተክርስቲያን በጦርነቱ ተመታ፣ ፈረሰ፣ ወደመ ማለት ነው። ሲፈርስ እንደዚህ አይነት ቪዲዮዎችን እንዲህ አይነት ፎቶዎችን አንስተው ልከውልኛል። ተመልከቷቸው እነዚህን ፎቶዎች። እንደዚህ ግንቡ ከሁለት ተከፍሏል። ተመልከቱ። የግንቡ መሰረት ተደርምሷል። ይታያቸዋል። ድንጋይ እያነሱ ነው ገበሬዎቹ ማለት ነው። ተሰንጥቋል። አንድ ቦታ ላይ ደግሞ ቀለሃው ራሱ ግንቡ ላይ እንደተሰካ ፎቶ ተነስቷል። ተመልከቱ። ይሄው እንደዚህ ነው ቤተክርስቲያኑ የተጎዳውና የፈረሰው። ተመልከቱ። እንደዚህ ነው ቤተክርስቲያኑ አደጋ ላይ የወደቀው ማለት ነው። እሺ ከዛ በኋላስ ምን እየተደረገ ነው ካላችሁኝ ደግሞ አሁን ደግሞ ይሄኛውን ልጋብዛችሁ። አሁን ይሄንን የሚያምር ህንፃ የአካባቢው አርሶ አደር ምዕመናን በርብርብ ለመስራት ሞክረዋል። እንዴት ሰሩት ከተባለ ደግሞ እንግዲህ ገበሬ ናቸው፣ ምንም የሌላቸውም ድሃ ናቸው። መሬታቸው አካባቢያቸው በደም ተመትቷል፣ በጦርነት ተመትቷል። ጦርነት ያለፈበት ቦታ፣ ጦርነት የቆየ መሬት አዝመራም አያበቅልም። እስከ ተወሰነ ዓመታት ድረስ የድርቅ ችግር ያጋጥማል። ከዛ በኋላ ይሄ ነገር አጋጥሟል ማለት ነው ከጦርነት በኋላ። መንግስት ግን ምን አደረገ? ያው ኃላፊነት አለበትና በቻለው አቅም ሁሉ ለገበሬው ስንዴ እያቀረበ ስንዴ ያከፋፍላል እስከ ዛሬ ድረስ ማለት ነው። በነገራችን ላይ አብዛኛው የዛ አካባቢ ማህበረሰብ ግማሹ ኑሮውን የሚገፋው በመንግስት የእርዳታ ጥሬ ነው እና ያችን ደግሞ ካገኟት ላይ እየሸጡ እያቀኑ ያችን ጥሬ እየሸጡ ይችን ቤተክርስቲያን መልሰው እንደዚህ አሳምረዋታል ማለት ነው። እዚህ ደረጃ ደርሰዋል። ተመልከቱልኝ እንዴት እንደሚያምር በጣም የተዋበ የሰመረ ቤተክርስቲያን ሰርተዋል። ግን ከዚህ በኋላ ግን ለመጨረስ አቅም አጣን ብለው
ከጠቅላይ ቤተ ክህነት የፈቃድ ደብዳቤ አጽፈው እርዳታ መጠያቂያ ደብዳቤ ወደኛ አመተውልናል እና በተደጋጋሚ ሚዲያ ላይ ለመናገር ሞክረናል። ግን ምንም አመርቂ ውጤት ልናገኝ አልቻልንም። ለምን ካላችሁ ደግሞ እኛ እንደ ሰዎቹ ድንጋይ ተሸክመን መሬት ላይ አንወድቅም፣ ድንጋይ ተሸክመን አናለቅስም። ወይም ደግሞ ያ የቤተክርስቲያኑን አገልጋዮች ልብሰ ተክህኖ አሸክመን መሬት ላይ እንዲንደባለሉ አናደርግ። እንደዛ ብናደርግ ኖሮ ብዙ ድጋፍ ብዙ እርዳታ እንደምናገኝ እናውቃለን። ግን ለምን እውነታውን ሐቁን በዚህ ልክ መንገር ከተቻለ ሌላ ምን አስፈልገ? የምን ድንጋይ መሸከም ነው? የምን መንከባለል ነው? በየትኛውም ዓለም ያላችሁ የተዋህዶ ልጆች ይህንን ቤተክርስቲያን ተረባርበን እንጨርሳላቸው፣ እናግዛቸው። ምክንያቱም አሁን ያየኋችሁ ደረጃ ላይ ደርሷል። ከዚህ በኋላ ግን አቅም አጠርን ነው። ክፋቱ ውስጥ ብቻ አይደለም። አሁን በዚህ በጋ ላይ የተወሰነ ነገር ካልታገዙ በስተቀር አሁን በሚያምር መልኩ የተሰራው ህንፃ ቀጣይ ክረምት ላይ ከደረሰ በዝናብ ይፈርሳል፣ ጎርፍ ይወስደዋል። ምንም ጥርጥር የለው። ስለዚህ እባካችሁን የምትችሉ ሁሉ ኢትዮጵያውያን በየትኛውም ዓለም ጫፍ ያላችሁ የተዋህዶ ልጆች ሁሉ ተጋግዘን ተባብረን ይችን ታናሽ ቤተክርስቲያን እንጨርስላቸው፣ እንጨርሳት። ምናልባት እግዚአብሔር ደግሞ የወደደው የመረጠው ሰው ካለ እኔ ብቻዬን ልሰራው እፈልጋለሁ ፈቃደኛ ናችሁ ወይ የሚልም ደግሞ ከመጣ እነሆ ፈረስ እነሆ ሜዳ፣ መድረኩ ክፍት ነው። ምክንያቱም ይሄ ቤተክርስቲያን ገጠርም ስለሆነ ብዙ ወጭ የሚፈልግ አይደለም። እንደ ከተማ ቤተክርስቲያን 50 ሚሊዮን 20 ሚሊዮን 10 ሚሊዮን 100 ሚሊዮን የሚጠይቅ አይደለም። 5 ሚሊዮን እንኳን የማይጨርስ ነው። ስለዚህ ይህንን ቪዲዮ የምትመለከቱ ሁሉ ወገኖቼ ባካችሁን በእግዚአብሔር ስም እንጠይቃችሁ፣ ተባብረን እናግዛቸው፣ እንርዳቸው ለማለት ያክል ነው። አካውንት አለ፣ ህጋዊ አካውንት በጠቅላይ ቤተ ክህነት ደብዳቤ መሰረት አካውንት የፈቃድ አካውንት አውጥተዋል። የኢትዮጵያ ንግድ ባንክ ነው። 1061 86 72 879 ዛሮታ ቅዱስ ሚካኤል ቤተክርስቲያን የሚል ስም አለው። አካውንቱ በራሱ በደብሩ ስም ነው የተከፈተው፣ በማንም በግለሰብ አይደለም የተከፈተው። እንግዲህ በዚህ አካውንት የምንችለውን ሁሉ እንርዳ፣ እናግዝ ልላችሁ ስለፈለኩ ነው ዛሬ በዚህ መልክ ወደ እናንተ የተከሰትኩት። ቅዱስ ሚካኤል ይርዳን፣ ያግዘን። አሜን።